በፍቅር ግንኙነት ውስጥ የሰው ልጅ ኩራት ወይንም ኢጎ ቦታ ሲይዝ በሁለታቸው መካከል ያለውን ቅርበት፣ ግልጽነትና ፍቅር ይሸረሽረዋል። ኩራትን መስበር ማለት ራስን ማዋረድ ወይንም የበታች መሆን ማለት አይደለም። ይልቁንም ፍቅርን፣ መከባበርንና ግንኙነታችሁን ከግል ኩራት በላይ ማስቀደም ማለት ነው። የወንድ ልጅ ኩራት በላቀ ሁኔታ ለመቆጣጠር፣ ለመስበርና ወደ አዎንታዊ ፍቅር ለመቀየርና ግንኙነታችሁን ወደ ተሻለ ደረጃ ለማድረስ የሚረዱሽን ጥበብ የተሞላባቸውን የስነ ልቦና ዘዴዎች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ እሱን የመቀየር አቀራረብሽን ቀይሪ። ከወቀሳ ወደ አድናቆት። ወንዶች በተፈጥሯቸው የመከላከል ባህሪ ወይንም ዲፌንስ መካኒዝም አላቸው። ወቀሳ ወይንም ትችት ሲበዛባቸው ኩራታቸውን እንደ መከላከያ ጋሻ ያቆማሉ። አድናቆት አብዥለት። በጥሩ ጎኑ በሚያደርግልሽ ነገርና በሚያሳይሽ ጥረት አድንቂው። የትኛውም ወንድ የሚወደውና የሚያከብረው አካል ፊት ራሱንና ኩራቱን ይጥላል። አቀራረብሽን ፈትሺ። አንተ ሁልጊዜ ኩሩ ነህ ከማለት ይልቅ በዚህ ነገር ላይ ተነጋግረን ብንጨርሰው ደስ ይለኛል፣ ላጣህ አልፈልግም በማለት በስሜትሽ ላይ አተኩሪ። በምስጋናና በልዩ ድጋፍ ልቡን ማለስለስ። የሰው ልጅ የሚሸለምበትን ባህሪ ይደግመዋል። ኩራቱን ጥሎ ትንሽ እንኳን አዎንታዊ እርምጃ ሲወስድ፣ ለምሳሌ ተሳስቼ ይሆናል ብሎ ሲናገር ወይንም ቀድሞ ለመታረቅ ሲሞክር ያንን ድርጊቱን በጣም አድንቂለት። እንደዚህ ግልጽ ሆነ ስትነግረኝ በጣም ደስ ይለኛል፣ የበለጠ እንድንቀራረብ ያደርገናል በማለት ንገሪው። ይህ ሲሆን ኩራቱን መጣል የተሻለ ውጤት እንደሚያስገኝለት በአእምሮ ይቀርጻል። ሁለተኛ፣ የውስጥ ፍርሃቱንና ዋጋውን ተረጂ። ብዙ ጊዜ ከጠንካራ ኩራት ጀርባ የመጎዳት ወይንም የበታችነት ፍርሃት ይኖራል። ወንዶች ድክመታቸውን ለማሳየት ይፈራሉ። ኩራቱን የሚጠቀመው እንዳይጎዳ ወይንም ተሸነፍኩ ብሎ እንዳያስብ ሊሆን ይችላል። እሱ ዘንድ አስተማማኝና ምቹ ቦታ ሁኝለት። ድክመቱን ቢያሳይሽ እንደማትጠዩና እንደማትንቂው በተግባር አሳዩ። የጀግንነት ስሜቱን ቀስቅሽ። ወንዶች በተፈጥሯቸው ለአጋራቸው ዋጋ ያለው ነገር ለማድረግ፣ ጥቃቅን ችግሮችን ለመፍታትና ከጎኗ መቆምም ይወዳሉ። ኩራቱን ይዞ ሲኮሳተር ይህንን ተፈጥሯዊ ስሜቱን ተጠቀሚበት። እርዳታ ጠይቂው። ኩራቱን አውጥቶ በተራቀቀበት ወቅት በሆነ ጉዳይ ላይ ለምሳሌ በሀሳብ፣ በቴክኒክ ወይንም በስራ ጉዳይ የእሱን እርዳታ ወይንም ምክር ጠይቂው። ወንዶች እፈለጋለሁ ወይንም እታመናለሁ የሚል ስሜት ሲሰማቸው ኩራታቸውን ጥለው ለመርዳት ይነሳሳሉ። ይህ ደግሞ በመካከላቸው ያለውን የበረዶ ግድግዳ በቀላሉ ያቀልጠዋል። ሶስተኛ፣ በግጭት ወቅት ቦታና ጊዜ ስጩ። በጥብቅ አከራካሪ ጉዳዮች ላይ ወንዶች ወዲያውኑ ታርቀው የራሳቸውን ጥፋት ለማመንም ሆነ ኩራታቸውን ጥለው ለመታረቅ ጊዜ ይወስድባቸዋል። አትጫኙ። በስሜት ውስጥ እያለ አሁኑኑ አምነህ ተቀበል ብለሽ አትገፋፊው። ይህ ኩራቱን የበለጠ ያጠናክረዋል። እረፍት ስጩ። ነገሩ አሳስቦኛል፣ ነገር ግን ሁለታችንም ዘና ስንል በረጋ መንፈስ ብንነጋገር ይሻላል ብለሽ ረጋ በይ። ስሜቱ ሲረጋጋ የራሱን ጥፋት የማየት እድሉ ይሰፋል። የወንድነት ስሜቱን ሳትጎጂ መነጋገር። ወንዶች ኩራታቸውን እንደ መከላከያ የሚያቆሙት ክብራቸው የተነካ ሲመስላቸው ነው። የቃላት አጠቃቀምሽን ቀይሪ። አንተ አትሰማኝም ወይንም ሁልጊዜ አንተ ነህ የምታበላሸው የሚሉ የክስ ቃላትን ከመጠቀም ይልቅ እኔ እንደዚህ ሲሆን ይሰማኛል ወይንም እኔ የምፈልገው በማለት በራስሽ ስሜት ላይ ተመስርተሽ ተናገሪ። ይህ ሲሆን እሱ ጥቃት እንደተሰነዘረበት ስለማያስብ ኩራቱን ጥሎ ለመስማት ዝግጁ ይሆናል። በሰው ፊት አትሞግቹ። በጓደኞቹ፣ በቤተሰብ ወይንም በሰው ፊት ስህተቱን መናገር ወይንም መሞገት ኩራቱን ያጠነክረዋል። ማንኛውንም ቅሬታ በብቸኝነትና በሚስጥር ብቻ ተነጋገሩ። አራተኛ፣ አርአያ ሁኝለት። አንቺ ራስሽ ጥፋት ስትሰሪ አጥፍቻለሁ ወይንም ተሳስቻለሁ ብለሽ በግልጽ ይቅርታ መጠየቅ ጀምሪ። እሷ ይቅርታ መጠየቅ ካልከበዳት እሱም ኩራቱን መያዙ ይከብደዋል። ይቅርታ ማለት የጥንካሬ እንጂ የድክመት ምልክት አለመሆኑን በተግባር አሳዩ። በግንኙነት ውስጥ የይቅርታ ባህል ከሌለ ኩራት ያሸንፋል። ትንሽ ነገሮችን አታሳልፊ። እሱ ጥፋቱን አምኖ ተሳስቼ ነው ብሎ ትንሽ ነገር እንኳን ሲናገር ያንን አጋጣሚ ተጠቅመሽ ታላቅ ይቅርታና እቅፍ አሳዩ። ይቅርታ ስላልክ በጣም ነው ያከበርኩ በይው። ይቅርታ መጠየቅ ዋጋ የሚያስከፍል ሳይሆን ፍቅርንና ቅርበትን የሚያመጣ መሆኑን በልቡ እንዲቀረጽ አድርጊ። አምስተኛ በጨዋታና በለሰለሰ መንገድ የመግባባት ጥበብ። ሁልጊዜ ነገሮችን በቁም ነገርና በክርክር መጋፈጥ ኩራትን ያነሳሳል።
ቀልድና ፈገግታ። አንዳንድ ጥቃቅን ነገሮችን ወይንም አለመግባባቶችን በፈገግታ በቅንነት ወይንም በጨዋታ ለማለፍ ሞክሪ። የለሰለሰ የሰውነት ንክኪ፣ ለምሳሌ እጁን መያዝ፣ ማቀፍ። ይህንን በምታደርጊበት ወቅት የያዘውን የቁጣና የኩራት ስሜት ወዲያውኑ ያፈራርስለታል። የቃላት አቀራረብሽን በስነ ልቦና ማለስለስ። አንዳንድ ነገር የምትጠይቂበት ወይንም የምትናገሪበት መንገድ የእሱን ኩራት ሊቀሰቅሰው ወይንም ሊያበርደውም ይችላል። አንተ ከሚለው ቃል ይልቅ እኛ የሚለውን ቃል ተጠቃሚ። በተሳሳተ መንገድ አንተ ሁልጊዜ በኩራት ምክንያት አትደውልልኝም። በተሻለው መንገድ ደግሞ ስናደርገው እኛ እንደዚህ ተራርቀን ስንቆይ ግንኙነታችን ይጎዳል፣ አብረን መፍትሄ ብንፈልግስ ማለቱ የተሻለ ነው። ምርጫ መስጠት። ወንዶች ቁጥጥር ሲደረግባቸው ኩራታቸውን ያመጣሉ። ስለዚህ ትዕዛዝ ከመስጠት ይልቅ ምርጫ ስጪው። እንደዚህ ባናደርግ ይሻላል ከማለት ይልቅ ስለዚህ ነገር ምን ይመስልሃል ብለሽ ጠይቂው። ስድስተኛ አሸናፊና ተሸናፊ የሚል አስተሳሰብ አስወግዱ። በፍቅር ግንኙነት ውስጥ እኔ አሸነፍኩ እሱ ተሸነፈ የሚባል ነገር የለም። ወይንም ሁለታችሁም ታሸንፋላችሁ ወይንም ሁለታችሁም ታጣላችሁ። ግንኙነታችን ያሸንፋል ወይስ ኩራታችን የሚለውን ሀሳብ በግልጽና በፍቅር በውይይት መካከል አንሽለት። እሱን ለማሸነፍ ሳይሆን ችግሩን አብራችሁ ለመፍታት እየሰራችሁ እንደሆነ አሳዩ። የእኔነት ወይንም ኢጎ እና የእሱነት ወይንም አይደንቲቲ ልዩነትን ማሳየት። ብዙ ወንዶች ኩራታቸው እንደ ጥንካሬ አድርገው ይቆጥሩታል። ኩራትን ሲጥል ደካማ የሚሆን ይመስለዋል። የጥንካሬ ትርጉሙን ቀይሪለት። ኩራትን መጣል የደካማነት ሳይሆን የትልቅነትና የጎበዝ ወንድ ምልክት መሆኑን አሳምኙ። ጥፋቱን አምኖ መቀበልና ፍቅርን ማስቀደም የእውነተኛ ጠንካራ ወንድ ባህሪ ነው የሚለውን አስተሳሰብ በንግግሮችሽ ውስጥ በስሱ አስገቢለት። በፍቅሩ አትደራደሪ። ኩራቱን ብትጠየፊውም እሱን እንደ ወንድነቱና እንደ አጋርሽ እንደምትወጁና እንደምታከብሪው አረጋግጭለት። ሰባተኛ ኩራቱ የሚያስከትለውን ዋጋ እንዲረዳ ማድረግ። ኩራቱን በሚያሳይበት ጊዜ አንቺ ሁልጊዜ ወዲያውኑ እየሄድሽ የምትለምኙ ከሆነ ኩራቱ ውጤት እያመጣለት እንደሆነ ያስባል። ሁልጊዜ አትሩጭለት። ስህተት ሰርቶ በኩራት ዝም እያለ አንቺ ሁልጊዜ መጥተሽ እስክትለምኘው እንዲጠብቅ አታድርጊው። ረጋ ብለሽ የራስሽን ስራና ህይወት ቀጥይ። አንቺ ከሌለሽ የሚጎዳው እሱ እንደሆነ ሲረዳና የኩራቱ ውጤት ብቸኝነት እንደሆነ ሲገነዘብ ኩራቱን በራሱ ጊዜ ይሰብራል። የመስታወት ዘዴ። አንዳንድ ጊዜ ሰዎች የራሳቸውን ኩራትና እልህ ምን ያህል እንደሚያስከፋ የሚረዱት የራሳቸውን ባህሪ በሌላ ሰው ላይ ሲያዩት ነው። በተረጋጋ ሁኔታ አስረጁ። እሱ በኩራት ምክንያት አኩርፎ ወይንም ተቃውሞ ሲቀመጥ አንቺ አብረሽ አትቆጪ። ይልቁንም አንተ አሁን ላይ እኔ ላይ እያደረግኩ ያለው ነገር እኔ አንተ ላይ ብተገብረው ምን ይሰማሃል ብለሽ በተረጋጋ መልኩ ጠይቂው። ይህ አቀራረብ ጥቃት ሳታደርጊበት ራሱን በመስታወት እንዲያይና ድርጊቱም ምን ያህል አስፈላጊ እንደሆነ እንዲያስብ ያደርገዋል። ስምንተኛ የቃላት ሳይሆን የድርጊት ምላሽ መስጠት። አንዳንድ ጊዜ በቃላት መከራከር ኩራቱን ያጋግለዋል። ከውዝግብ ላይ ራስሽን አግሊ። እሱ በኩራት ተወጥሮ በነገር መጎሸም ወይንም መከራከር ሲጀምር አብረሽ ከመጮህ ይልቅ በረጋ ስሜት በዚህ መንፈስ መነጋገር አንችልም፣ ስትረጋጋ እንነጋገራለን ብለሽ ቁጭ በይ። መልስ አለመስጠት ወይንም አለመከራከር እሱ በራሱ ድርጊት ላይ እንዲያስብበትና ኩራቱን እንዳላሸነፈ እንዲረዳ ያደርገዋል። ዝምታ። አንዳንድ ጊዜ ኩራትን ለመስበር ምንም አለማድረግ በጣም ውጤታማው መንገድ ነው። ምላሽ አትስጭበት። ኩራቱን አውጥቶ ሲኮሳተር ወይንም ሲደርቅ አብረሽ አትድረቂ፣ አትለምኙ፣ አትጣዩ። በተረጋጋ ስሜት የራስሽን ስራ ስሪ፣ ራስሽ ላይ አተኩሪ። አንቺ ሙሉ በሙሉ በሱ ኩራት ላይ ሳታተኩሪ ደስተኛ ሆነሽ የራስሽን ህይወትና ስራ ስትቀጥይ ኩራቱ አንቺ ላይ ተጽዕኖ እንዳላመጣ ይረዳል። ይህ ደግሞ እሱ በራሱ ተነሳሽነት መጥቶ እንዲያናግርሽ ያደርገዋል። ዘጠነኛ ትክክለኛውን ጊዜ መምረጥ። ኩራትና እልህ በተነሳሱበት ትኩስ ስሜት ውስጥ ሆኖ ባህሪውን ለመቀየር መሞከር አይቻልም። ሁለታችሁም በጥሩ ሙድ ወይንም ደስተኛ ስሜት ውስጥ እያላችሁ ፍቅርና ቅርበት ባለበት ሰዓት ስለ ኩራትና በግንኙነታችሁ ላይ ስላለው ተጽዕኖ በጨዋታ መልክ ማንሳት ትችያለሽ። አንዳንዴ እንደዚህ ተጣልተን እኮ ሁለታችንም አቅም አጣን፣ የሁለታችንም ኩራት ከፍቅር በላይ ሊሆን አይገባም በማለት በረጋ ሰዓት ውይይት ማድረግ ይቻላል። በፍቅርና በደስታ ሰዓት ላይ ድልድይ መገንባት። ችግር በሚፈጠርበት ሰዓት ስለ ኩራት ማውራት አይቻልም። ሁለታችሁም በስሜታችሁ ጥሩ ላይ ያላችሁና በጣም በምትቀራረቡበት ወቅት ፍቅራችን ለኔ በጣም ትልቅ ነው፣ እናም በትንሽ ኩራትና አለመግባባት ምክንያት የምናጣው ጊዜ ይቆጨኛል ብለሽ በቀስታ አውሪው። በሰላም ጊዜ የምታወሩት ነገር ወደፊት ግጭት ሲፈጠር ኩራቱን ቀድሞ እንዲጥል መንገድ ይከፍትለታል።
10ኛ ያለፈን ታሪክ አለማንሳት። ኩራታቸውን የሚይዙ ወንዶች አብዛኛውን ጊዜ የሚፈሩት አሁን ላይ ብቀበላት ወይንም ብታረቅ ወደፊት አጋጣሚው ሲገኝ እንደ መረጃ ታነሳብኛለች ብለው ስለሚያስቡ ነው። አዳዲስ ገጾችን ክፈቺ። በሆነ ነገር ላይ ከተስማማችሁና ይቅር ከተባባላችሁ በኋላ ያንን ጉዳይ ወደፊት ለሚፈጠሩ አለመግባባቶች እንደ ጦር አታንሹ። እሱ ጥፋቱን ሲያምን ወይንም ኩራቱን ሲጥል እንደ ማሸነፊያ ካልተጠቀምሽበት ወደፊትም ቢሆን ኩራቱን ለመስበር አይፈራም። 11ኛ የ3 ሴኮንድ የንክኪና የትኩረት ጥበብ። በሰው ልጅ ስነልቦና ውስጥ የሰውነት ንክኪና የአይን ንግግር ኩራትንና ቁጣን በከፍተኛ ሁኔታ የሚቀንሱ ሆርሞኖችን እንዲሰራጩ ያደርጋል። በውይይት ወቅት ኩራትና እልህ ውስጥ እየገባ እንደሆነ ሲሰማሽ ክርክሩን አቁመሽ ለአፍታ አይኑን እያየሽ እጁን ያዡ ወይንም እቅፍ አድርጊው። በድንገትና በፍቅር የታጀበ ንክኪ የወንድ ልጅ የትዕቢትና የኩራት ጋሻ በሰከንዶች ውስጥ ያፈራርሰዋል። ድንበርሽን በጥበብ ማስመር። ኩራቱን ለመስበር ፍቅራችሁን ለመጠቀም የምታደርጊው ጥረት ራስሽን በማስናቅ ሊሆን አይገባም። ድንበርሽን አሳውቂው። እኔ አንተን በጣም ወድሃለሁ፣ ለግንኙነታችንም ዋጋ ሰጣለሁ። ነገር ግን ኩራትህ ሁል ጊዜ በመካከላችን እንዲገባና እንዲያራርቀን አልፈልግም በማለት መስመርሽን አስምሪ። አንቺ ራስሽን የምታከብሪና ለራስሽ ዋጋ የምትሰጪ መሆንሽን ሲረዳ ኩራቱን አንቺ ላይ እንደፈለገ ማስኬድ እንደማይችል ይገነዘባል። የወንድ ልጅ ኩራት ለመስበር ቁልፉ ጥበብ፣ ትዕግስትና ብልሃት ናቸው። ምስጋናና አድናቆት መስጠት፣ አላስፈላጊ ክርክርና ወቀሳ ማስወገድ፣ በውይይት ወቅት የቃላት መረጣን ማለስለስ፣ ለሱና ለራስሽ የሚገባውን ክብር መስጠት። እነዚህ ነጥቦች በተግባር ስታወያቸው እሱ ኩራቱን መያዝ ለግንኙነታችሁም ሆነ ለእርሱ ምንም ጥቅም እንደሌለው ተረድቶ ሙሉ በሙሉ ልቡን ይከፍትልሻል። ግን ጥንቃቄ አድርጊ። ኩራቱን ለመስበር ስትሞክሪ ያንቺን ክብርና እሴት እንዳታጪ። አንድ ሰው ስህተቱን አምኖ እንዲያስተካክል በፍቅርና በብልሃት መርዳት አንድ ነገር ሆኖ ሳለ ነገር ግን ሁልጊዜ አንቺ ብቻ ራስሽን ዝቅ የምታደርጊ ከሆነ ግንኙነቱ ጤናማ አይሆንም። የወንድ ልጅ ኩራት ለመስበር በእልህ መጋፈጥ ሳይሆን በብልሃትና በፍቅር ነው። ጥንካሬሽን በንዴት ሳይሆን በስሜት እድገትና በምክንያታዊነት አሳየው። እሱም ኩራቱን እንደ ጋሻ መጠቀም አያስፈልገውም። የወንድ ልጅ ኩራት መስበር ማለት እሱም ማሸነፍ ማለት አይደለም። ይልቁንም ኩራቱ ሁለታችሁንም እንዳያሸንፋችሁ በብልሃት መምራት ማለት ነው። ይህ ደግሞ ጊዜ፣ ትዕግስትና ብልሃት ይፈልጋል። በዚህ ሁሉ ሂደት ውስጥ ያንን ያህል ኩራቱን ለመስበር የምታደርጊው ጥረት አንቺን እንዳያዳክምሽና እንዳያሳንስሽ ሁልጊዜ የራስሽን አእምሮ ሰላምሽንም መጠበቅ እንዳትረሺ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።